ሰላም እንደምን አላችሁ ወገኖቼ? የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ በማለት ዛሬ እንደገና አንድ ሐሳብ ላካፍላችሁ ነው የመጣሁት። ሰሞኑን አሞኝ ስለሰነበተ እንደ ድሮ በብዛት አረበኛም አልተረጎምኩም፣ መጽሐፍ ቅዱስ ጥናትም አላዘጋጀሁም። ነገር ግን እመለከታለሁ ምን እየተካሄደ አለ በኦርቶዶክስ በፕሮቴስታንት ምን እየተካሄደ አለ በኢትዮጵያ በተለይ። ምክንያቱም ያሳስበኝ ብዙ ጊዜ የኢትዮጵያ ጉዳይ ነው። የሀገራችን ያለችበት ሁኔታ መንፈሳዊም በዓለማዊም በምድራዊም ሁኔታ ያለችበት የሶሻል የማህበራዊ የፖለቲካዊና ሁለንተናዊ ግንኙነት ቀውስ በመንግስትም በህዝብም በዛም በመንፈሳዊ ጉዳይም ደግሞ ያለብን ችግር ያ ብዙ ጊዜ ያሳስበኛል፣ እመለከታለሁ። እና በጴንጤ ሄዳችሁ እንደሆነ ነቢያት የሚባሉ ነገሮች የእግዚአብሔር ቃል እናምናለን እንላለን። እኛ እምነታችን የእግዚአብሔር ቃል ነው፣ መሰረታችን የእግዚአብሔር ቃል ነው። እግዚአብሔር የሰጠን የዘላለም ቃል ነው፣ እንታመናለን ብለን እናምንበታለን። ነገር ግን ብዙ ህዝብ አይኖርበትም፣ አይፈልገውም። እንዲሁ በውሸት ክርስቲያን ተብሎ የተጠራ ነገር ግን በነቢያት የራሱን ነብይና የራሱን እንትን ያለ ነው። በነፍሴ እግዚአብሔርን እታመናለሁ ይላል አብዛኛው ጴንጤ። በነፍሴ እግዚአብሔርን እታመናለሁ፣ ነፍሴን ያድናታል፣ አምነዋለሁ ይላል። ለስጋው ግን እግዚአብሔርን ማመን አይችልም። እግዚአብሔርን ማመን አይችልም። አብዛኛው ጴንጤ አያምንም። የሚያምነው በራሱ። ለዚህ ነው ነቢያት ያስፈለገው። በአሁኑ ዘመን ነቢያት ያስፈለገበት ሰው በእግዚአብሔር በሙላት መታመን ስለማይችል። ጌታ ያለውን አስቀድማችሁ የሰማዩን መንግስት ጽድቁን ፈልጉ ሌላው ሁሉ ይጨመርላችኋል ያለውን የአስተምሮት ቃል የመቀበል አቅም ስላጣ ነው። ስለዚህ አሁን ያለንበት ቀውስ መንፈሳዊ ቀውስ እልባት ያገኝ ዘንድ ሁላችን ወደ ቃሉ እንመለስ ዘንድ ግዴታችን ነው። እግዚአብሔር የሰጠን ቃሉን ነው። በዛም በሐዋርያትና በነቢያት ላይ ተመስርተን እንኖር ዘንድ ነው። መጽሐፍ የሚለው እንደዚህ ተመስርታችኋል ነው። ትመሰረታላችሁ አልተባል ነው። ተመስርታችኋል በሐዋርያትና በነቢያት አስተምሮ ስርዓት ተመስርታችኋል። መሰረታችን ይሄ ነው፣ የእግዚአብሔር ቃል ነው። ይሄ ያው ቃል ነው። በዛ ልንኖር ነው። ይሄ ነው በእኛ በኩል ያለው። ወደ ቃሉ መመለስ ነው። ቃሉን መፈለግ ነው። በቃሉ መታመን ነው። በቃሉ መውጣት መግባት ነው። ይሄ የግድ ያስፈልጋል። አለበለዚያ ግን ለጥፋት ቅርብ ነን፣ ለመሳሳት ቅርብ ነን፣ በንፋስ ለመወሰድ ብዙ ቅርብ ነን። አሁን እየተገለጠ ያለው በዓለም ላይ የጥፋት መንግስት የጥፋት ስራ ግልጽ ነው። ሐሰተኛ ነቢይ አሁን የመጣው በተለይ በአሜሪካ እና በብዙ በአረብ ሀገርም እንትን የተባለው መሐዲ እያለ አልመሐዲ መጥቷል፣ እንደዚህ መጥቷል እየተባለ ነው። እና ያለንበት አስፈሪና አስቸጋሪ ነው ዘመናችን ማለት ነው፣ ጊዜው። ነገር ግን በእግዚአብሔር ቃል ጸንተን ልንቆም ግድ ነው። በኦርቶዶክስ እየተካሄደ ያለውም አባቶች እየወጡ በጣም በሚገርም ሁኔታ ቤዛችን ኢየሱስ ነው፣ ከኢየሱስ ውጭ መዳን ተስፋ የለንም ይላል። መላው ኦርቶዶክስ ደግሞ ይንጫጫል። ለምንድን ነው ይሄ የሚንጫጫው? ምክንያቱም በጨለማ የኖረ ሃይማኖት ነው። ለብዙ ሺህ ዓመታት በጨለማ የኖረውን ሃይማኖት አንዴ እንትን ማለት አይቻልም። ምክንያቱም የጨለማ ሃይማኖት ነው።
ስለዚህ ሰዎች ክርስቶስን እንዲያውቁ በትዕግስትና በመጸለይ ረጋ ብሎ በመያዝ ወደ መጽሐፍ ቅዱስ ሰዎች አይኖቻቸውን እንዲያቀኑ ማድረግ ነው። ማንም ይሁን ማን የፈለገ ሃይማኖት ይሁነው መቆሚያችን መሆን የሚገባው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሆነው ሁሉ ለምንድነው የሰው ልጅ ከሞት ጋር ቃል ኪዳን የሚገባው? እግዚአብሔር እኮ በሕዝቅኤል እንደዛ ነው ያለው። እናንተ ከሞት ጋር ቃል ኪዳን ገብታችኋል አላቸው። ከሞት ጋር በቃ ቃል ኪዳን አላቸው፣ ፍቅር አላቸው። ይህ በጣም 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 የሚያሳዝን ነው። ከሞት ጋር ቃል ኪዳን አንገባም፣ ከሕይወት ጋር ቃል ኪዳን እንገባለን። ኢየሱስ ክርስቶስ ሕይወታችን ነው። ኢየሱስ ክርስቶስ ሁለንተናችን ነው። በሱ እንወጣለን፣ በሱ እንገባለን፣ በሱ እንኖራለን። ለምን? ከፀሐይ በታች እንድንበት ዘንድ የተሰጠ ሌላ ስም የለምና አለ። ሌላ የለም። ኖ ማርያም አለች፣ ገብርኤል አለ፣ ሚካኤል አለ፣ ተክለ ሃይማኖት አለ፣ ምናምን የለም ካለ የለም ነው። የሰማይ አምላክ እንደዛ ካለ ያንን መቀበል ነው። ስለዚህ ወደፊትም ወደ ኋላም በቀኝም በግራም ወደ ታችም ወደ ላይም መድኃኒት አንድ ነው፣ ኢየሱስ ክርስቶስ ነው። ለሙስሊሙ ኢየሱስ ክርስቶስ፣ ለካቶሊኩ ኢየሱስ ክርስቶስ፣ ለኦርቶዶክሱ ኢየሱስ ክርስቶስ፣ ለጴንጤው ኢየሱስ ክርስቶስ፣ ለአማኙ ኢየሱስ ክርስቶስ። ኢየሱስ ክርስቶስ የሁሉ መድኃኒት ነው። ስለዚህ ተቀብሎ ሁሉም በእርሱ ሊኖር ይገባል። ወደ እርሱ መምጣት የሃይማኖትን ካባ አውልቆ ጥሎ ወደዛ ጥሎ ጌታ ኢየሱስ ሆይ አስተምረኝ፣ ጌታ ኢየሱስ ሆይ ምራኝ፣ ጌታ ኢየሱስ ሆይ አኑረኝ፣ በፊት እንደሚገባኝ እንድኖር እርዳኝ፣ አግዘኝ፣ ሕይወቴን አድስልኝ፣ መንገዴን አቅናልኝ፣ ጎዳናዬን አሳምርልኝ። ከአባቶች ጋር እንደና አብርሃም የእምነትን መንፈስ ስጠኝ። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ነው የሚለው። በእምነት ነው ወደ እግዚአብሔር ቤት የምንገባው፣ በእምነት ነው። እንደና አባታችን እንደ አብርሃም እንድናምን እርዳን። እንደ ነቢያት እንድናምን እርዳን። እንደ ሐዋርያት እንድናምን እርዳን። በእውነትና በመንፈስ በፊት እንድንመላለስ እርዳን። አስተምረን፣ አግዘን፣ አቁመን፣ አስኪደን ብለን ልንጸልይ በፊቱ ግዴታ ነው። መጽሐፉን ደግሞ አንስተን ቃል ለሰማይ ቃል ለምድር የምኖርበት መመሪያዬ፣ መውጫ መግቢያ፣ መሄጃ መምጫዬ፣ መተንፈሻዬ የእግዚአብሔር ቃል ነው። ከክብር ወደ ክብር፣ ከኃይል ወደ ኃይል የሚያወጣኝ፣ የሚያከብረኝ፣ ከፍ የሚያረገኝ የእግዚአብሔር ቃል ነው። ምቆመውም፣ ምወጣውም፣ ምገባውም፣ መሄደውም፣ ምመጣውም በርሱ ነው። ሁለንተናዬ በሱ ነው የሚመዘነው ብሎን ይሄንን ልንል ግዴታ ነው። ይሄንን አድርጉ ወገኖቼ፣ ይሄንን አድርጉ። ዘመኑ ክፉ ነው፣ እንዳትወሰዱ። አዎ አትፈልጉም። እንደዚህ እኔ ስነግራችሁ ብዙውን ጊዜ በቃ መሳደብና እንትን ማለት ነው። ግን ክርስቶስም ተሰድቧል። እኔ ማን ነኝ? ሐዋርያትም ተሰድበዋል። እኛ ማን ነን? ሁላችንም እኛም እንሰደባለን። ዓለም እሱን እንደጠላች እኛንም ይጠላን ዘንድ ግድ ነው። ስለዚህ እውነትን ግን እንናገራለን። ይህ ቀጥ ያለ እንደ ፀሐይ የበራ እውነት ነው። መኖሪያችን፣ መውጫ መግቢያችን፣ ምንመዘንበት፣ ተመዝነን ወምናልፍ ምንወድቅበት የእግዚአብሔር ቃል፣ በእግዚአብሔር ቃል ላይ ያለን አመለካከት ነው። በቂ ነው የእግዚአብሔር ቃል። ምንም አልፈልግም። እጸልያለሁ፣ ጌታ በምጸልየው ሁሉ ይሰማኛል። እንደ ቃሉ እወጣለሁ፣ እገባለሁ፣ ይሰማኛል። የሚያስፈልገኝን ሁሉ በክርስቶስ በኢየሱስ ይሞላብኛል ብዬ አምኜ የምኖር ከሆነ ያን ነው። ስለዚህ ለእናንተም ይሄ ነው። ኢየሱስ ክርስቶስ ከበቂ በላይ ነው። መጽሐፍ ቅዱስ ከበቂ በላይ ነው። መንፈስ ቅዱስ ከበቂ በላይ ነው።
እግዚአብሔር ለእናንተ ለእኔ ከበቂ በላይ ነው። ወደ እግዚአብሔር እንመለስ። ወደ መንገዱ እውነት፣ መንገድ፣ ሕይወት ወደ ሆነው ወደ ኢየሱስ እንመለስ። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን።